ሰላም እንዴት ናችሁ? ውድ የብራንድ አፕ ተከታታዮቻችን፣ እንደሚታወቀው የኛ ቻናል እዚህ አዲስ አበባ ውስጥ ያሉ ለእናንተ ይጠቅማሉ ያልናቸው ምርትና አገልግሎቶች በእናስተዋወቅበት ቻናላችን ነው። ዛሬ ደግሞ የፋሲካ በዓል መድረሱ ምክንያት በማድረግ የበግና የፍየል ዋጋ አብረን የምናይ ይሆናል። አብራችሁን ቆዩ። 17 አንደኛ የሚባለው 30 ሺህ ብር ይሄ ነው። አዎ 25 እነዚህ ምንድን ነው? ሰላም እንዴት ነህ? እግዚአብሔር ይመስገን። እንኳን አደረሳችሁ። እንኳን አብሮ አደረሰን። ያው ዛሬ በዓል ምክንያት በማድረግ ነው የመጣ ነው እና ምን ነው የምትይዘው አንተ? በግ እንይዛለን፣ ፍየል እንይዛለን። እሺ በጣም አሪፍ። እስኪ ከበጎቹን ጀምርና ወደ ፍየሎቹ ደግሞ እንሄዳለን። በግ አንደኛ የሚባለው 30 ሺህ ብር ይሄ ነው። በጣም ትልቅ ነው። አዎ በጣም አለ የሚባል ቁጥር አለ። ቁጥር አንድ። እሺ ከየት ነው የሚመጡት? ይሄ ከጁሉ፣ ከደሴ፣ ከማል ሜዳ፣ ከደብረ ብርሃን እንዳየሁት በጣም ትልቅ ነው። እና ምንድነው ምግባቸው? ምግባቸው የተለያየ ነገር ነው። ሌት አለ፣ ሳር አለ፣ ማሾ አለ። ውሃም ተገዝቶ የሚጠጣው አዲስ አበባ እንግዲህ ከዋንጣ። በጣም አሪፍ። እሺ ሌላውንም እንደዚህ የተለያየ አማራጭ እንዲኖራቸው ዋጋቸው ተመሳሳይ ቢሆንም ግን በጎቹን እናሳያቸው። እነዚህ ደግሞ ወላይታ ይባላል። እነዚህ ደግሞ ወላይታ ኦኬ። አዎ ከወላይታ ነው የሚመጡት? አዎ ወላይታ ሰዱ። አዎ 25 እነዚህ ምንድን ነው? ያው አጣናቸው። እነዚህ ሀገራቸው አሁን በቆሎ ነው የሚመገቡት፣ ግን ከዚህ የኛ ጋር ደግሞ ተመሳሳይ ምግብ እናቀርብላቸው። ግን ከተለያየ ሀገር ነው የምትመጣው? አዎ ከተለያየ ሀገር እናቀርባለን። አዎ ይሄም ትልቅ ነው፣ ቆንጆ ነው። ትልቅ ነው ከሚባል ሌላም አማራጭ በጣም ብዙ ናቸው። አይን አዋጅ ነው የሚሆኑት። በዚህ ደግሞ 20 ሺህ ነው። 20 ሺህ በዚህ ደግሞ 20 ሺህ። እነዚህ ከየት ነው የሚመጡት? ከደብረ ብርሃን። ይሄ ደብረ ብርሃን። እነዚህም ቀለባቸው ተመሳሳይ ነው። ቀለብ። እሺ ያው የሚያስቸግር በግ አለ፣ የማይበላ አለ። ያለ ማብራት ደግሞ የተለያየ ቀለብ ትገዣለሽ። ብዙ ጊዜ የትኛው ሀገር ነው ተመራጭ? ማለት ደብረ ብርሃን፣ ወላይታ ተመራጭ ናቸው። ሁለቱም ተመራጭ። ይሄኛው 25 ሺህ 20 ሺህ 25 ያልኩሽ ይሄ ነው ወላይታ። ይሄኛው ወላይታ ነው። እሺ ይሄ ደግሞ 28 ያልኩሽ ነው። ይሄ 28 ያልኩሽ ነው። ትክክለኛ ደብረ ብርሃን ኦሪጂናል። ይሄም ከደብረ ብርሃን ነው። ጮማ ቢባል አይ ስጋ ነዱ አለ፣ ሀገር ስጋ ነው። በጣም ነው የሚያምረው። በደም አለው። አራለ ስራችን ነው። እኛ ከአመት ስራችን ነው። እንደዚህ ሞጣል ሞት አይነት ነው። አዎ አየሽው፣ በጣም ጤነኛ በጎች ናቸው፣ ቆንጆ ናቸው። እሺ በዚህ ደግሞ 18 ሺህ ያልኩሽ ነው። በዚህ 18 ሺህ ብር ሰው እንዳያቅሙ ይገዛል ማለት ነው። አዎ አለ፣ ገናም እናስገባለን። እንግዲህም ሰላም ነው፣ ሰው እንደሚያወራው አይደለም። አሁን እዛ ትንሽ ጭማሪ አለሽ። ያው ግዴታ ነው ለበዓል ይገባል። አዎ በላተኛውም ነጋዴውም የተግባባ ነው አይደል? ስለዚህ ይሄ 18 ሺህ ነው። የት ሀገር በግ ነው? ደብረ ብርሃን እዛው የነዋሪ በግ ነው። ደብረ ብርሃን በጎች ይበዛሉ አይደል? አዎ አሉ። ወላይታዎቹም አሳይሻለሁ ከመል። እሺ አረ ወላይታ ገባ ላይ አላይስ አይቃ ሸሙ ታረጋዋ። አረ ትንሹ ምን ነው? ወላይታ በጣም ትልልቅ ናቸው። ወላይታ ነው ራቱ። በስማ ቁመታቸው ራሱ በቃ ይሄው ወላይታ። ይሄ ስንት የሚባለው ነው? ይሄ 30 ወላይታ። ይሄም ትልቅ ነው፣ በጣም ያምራል። በጣም ትልቅ ተፈላጊ ነው። ቆንጆ ናቸው። ሌላ ሰው 40 ነው የሚለው፣ እኛ ጋር ግን 30 ነው። ትክክለኛ ነጋዴ ስለሆነ ነው። በተመጣጣኝ ዋጋ ነው የምናመጣው።
ከቦታው የምናመጣው ራሳችን ገዝተን አትራፊ አይደለም የምንገዛው። አትራፊ የገዛ 40 ይላል እንዳግኝ። እናንተ ናችሁ የምታሳዱ? ራሳችን ነው። አይ ገዝተን ነው ከገበሬ ላይ ገዝተን። ይሄም ቆንጆ ነው። የሴት ሀገር በግ ነው። ደብረ ብርሃን አይ 18 አይ ቆንጆ ነው። ግን እንዴት ነው ላታቸውስ? ቆንጆ ናቸው። አይን ይሰጣል። ጠብጭ በደምብ እኔ አልችለውም። ትልቅ ነው በጣም ትልቅ። እሺ ሌሎች ካለው አማራጭ እንይ። ያው በዚህ ደግሞ 30 ያው ይሄም ትልቅ ነው በጣም። ያው ነው እቺሙት ያው አይ ከፍየለም ባይበልጥ ይሄ ደግሞ በቃ በሬ ማለት ነው። ይሄ በሬ ነው፣ ሻኛ የለም እንጂ በጣም ነው የሚያምረው። ይሄ ሴት ሀገር በግ ነው። ደብረ ብርሃን ጁሉ ነዋሪ ነዋሪ በግ ነው። አይ በቃ ደብረ ብርሃን አልተቻለም። በበግ ደብረ ብርሃን አንደኛ ነው፣ ታዋቂ ሀገር ነው አይደል? አዎ። አይ ቆንጆ በጎች ናቸው። ዋጋችሁም ተመጣጣኝ ነው። አዎ ግድ ነው። አልገዛሽ ውድ ገዝተሽ ማን ይገዛሻል? አዎ አይደል? ውድ ከገዛሽ ሰውም አይገዛም። አዎ የኪራይ ኑሮ አጥዞታል ሰው። እውነት ነው። ነዳጅ ተወደደ እያለ ሰው አሁን ከጨዋታ ውጭም እየሆነ ነው። አዎ እውነት ነው። ስለዚህ ያው እሱን ታሳቢ በማድረግ ነው። በተመጣጣኝ ዋጋ ነው እየሸጣችሁ ያላችሁ። አዎ በጣም አሪፍ። እሺ ሌላም አማራጭ ካለ ማየት እንችላለን። ብዙ አማራጭ እንዲኖራችሁ ይቻላል። አይ መልክም ይኸው ይኸው መልክ። ይሄ ደግሞ በቃ 28 ይሄም ቆንጆ የቆንጆ ነው። ይሄ የት ሀገር በግ ነው? ጁሉ ነው። ጉልበትም አለው ደስ ስለዚህ ሲም ታመጣለህ። አይ አንተም በሬ ቀረጣል። አይም በጣም ያምራል። በጣም ትልቅ 28 የቤተሰብ ዋጋ። ከየት ነው የምታስመጡት ማለት ነው? ከአራቱም አቅጣጫ ይመጣል። ከወላይታ፣ ከደሴ፣ ከማይል ሜዳ፣ ከጁሉ። በጣም አሪፍ። እሺ ሌላም ካለ ሁላ የኔ ነው በቃ ይሄ በሙሉ ማለት ነው። በሙሉ ስለዚህ ብዙ አማራጭ ነው ያሳያናቸው። ሲመጡ ደግሞ ከዚህም የበለጠ ይኖራል። ገና አልገባም። ገና ይገባል። ቀድመን የመጣ ነው ከሳምንት በፊት። ገና ይገባል። በዓሉም ገና ስለሆነ ሰው ማሳደሪያ ምንም ስለሚለው ገና አልገባም። እሺ በጎቹን በዚህ መልኩ ካየን እስኪ ፍየሎቹን ደግሞ እንያቸው። ፍየሎቹም ያቸው። እሺ ጠጋ ብለን እንደ በጎቹ እንይ። እሺ አራካት ይሄ 35 ለምሳሌ እስኪ ጠጋ አድርገን እንዲያዩት በደንብ ጠጋ አድርገን እናሳያቸው። አው ይሄኛው ይሄ 30 ሃይክ ፎቶ። እሺ 30 ትልቅ ነው። ይሄ 40 ይሄኛው ማለት ነው። ሁለቱ መደብ ያለ 40 እነዚህ ሴት ሀገር ፍየሎች ሀይቅ ናቸው። ሁሉም ሌላ ሀገር የለኝም። ፍየሎች ሀይቅ ብቻ ነው። ፍየሎች የሚመጡ ከሀይቅ ብቻ። ከሀይቅ ብቻ። እሺ ዋጋ ትልቅ ዋጋ 35 45 እስኪ እንያቸውና በደረጃ አንዳንድ አንዳንዶቹን እንይ። ይሄኛው ነው ትልቁ ካሉት ፍየሎች 40 ደግሞ 35 ይሄ 35 መልክ ጥቁር ነው። ጥቁር ሳይ ጥቁር አንዳንዴ አንፈልግ የለውም አይደል? አሁንም እንደዛ ነው አልቀረም ማለት ነው። ይባል ለዛ ነው ዋጋው የቀነሰው። እሺ ስለዚህ 35 ከዚህ የሚቀንሰውን ደግሞ በደረጃ እናሳያቸው። ከዚህ ጭማሪ ያለ እነዚህ 45 እነዛ እነዚህ ማለት ነው ቡራቡሬዎቹ ማለት ነው። ስለዚህ ከ45 እስከ 35 ነው። 30 ከዛ በላይ የለኝም ፍየሎቹ ማለት ነው። መለስተኛ ብዙም አልገዛም። ትላልቅ ነው። በጣም አሪፍ። እሺ እነዚህኞቹን ደግሞ እንይ እስኪ። እነዚህ 14 ይሄ በግ ለምሳሌ 14 እነዚህ እስከ የት ሀገር ነው የሚመጡት? እነዚህ ደብረ ብርሃን መስመር ናቸው። ደብረ ብርሃን በጣም ጥግ ወደ ኮቱ ምናምን የሚባል ሀገር አለ። እዛ ናቸው። ከደብረ ብርሃን ጀምሮ ወደዚህ ሰላ ድንጋይ ምናምን የሚባል ሀገር አለ። ምግባቸው ተመሳሳይ ነው።
እሺ ከዚህ የሚቀንስ አለ ወይስ የሚጨምር ነው? ከዚህ የሚጨምር ነው ያለው። ይሄ 17 ሀገራቸው አንድ ሀገር ነው፣ ግን ዋጋቸው ይለያያል። ከዚህ ደግሞ መለስ የሚል ዋጋም አለ 15 ከ16 አለ። ከዚህ በታች ከ11 በታች ግን የለም። 14 እና ከ17 በታች 15 16። እሺ ሌላስ ከፍ የሚል ከዚህ 17 ብለኸኛል። ከነዚህ ውስጥ ሌላ ከፍ የሚል ካለ እንዴ? ይሄ ደግሞ 16 ያው እሺ ወዲህ ደብረ ብርሃን መስመር እነዚህ ቀንድ ያላቸውና ቀንድ የሌላቸው ይለያያል። ለዚህ ቀንድ የተፈጥሮ ሀብት ነው። አንዳቸው ተፈጥሮ ሀብት ነው። አንዳንዱ ቀንድ አለው፣ አንዳንዱ ቀንድ ነው። አዎ እሺ። ስለዚህ እነዚህኞቹ ከ14000 እስከ ስንት ማለት ነው? ይህች ደግሞ ጎጃም ይባላል። ወደ ጎጃም ጀመለኛ ጎጃም ድረስ ታስመጣላችሁ ማለት ነው። ይህች ደግሞ 13 የመጨረሻ ዋጋ የምትባል 13 አይሻት ሰው እንደ አቅሙ እንዲገዛ ማለት ነው። አዎ ይሄም ጎጃም ነው። 15000 ብር ነው። 15 ሰው ታዲያ ውድ ነው የሚለው። እኛ ያው ተጨንቀን ተጠበን ነው የምናቀርበው። ሰው ግን ውድ ነው። ውጭ እነዚህ መኪና 100 ምናምን ሺህ 100 ሺህ ይባላል። ተከራክረን የጫን 80 ሺህ ነው የጫን። በተመጣጣኝ ዋጋ ነው የሚሸጡት። ያው ሁሉንም ጀምረን ነው የመጀነገርናችሁ ያለን። ስለዚህ የአሁኑ በዓል ይሄን ይመስላል። እንግዲህ ዋጋቸው አሁናችሁ ይሄ ደግሞ 19 ብር ነው። ሳይጠራጠር እንዳይባል 19 ብር ነው። ይሄ የብቻው የተገዛ 19 ብር ነው። በጉ ትልቅ ነው። ከዛ ጋር 20 ምናምን ካልኩኝ ሳያንስ ከደብረ ብርሃኖቹ አንስ ያው በሀገር ስለሚደረግ በሀገርም ዋጋ ልዩነት ይኖረዋል። አይ ሳይሆን አንድ ገበያ ውድ ትገዛለሽ፣ አንድ ገበያ ርካሽ ትገዛለሽ። ይሄው አየው ወንድም ያየሽ ትልቅ ነው። ትልቅ በቃ አይ ትልቅ ነው። ቀንድ ግርማ ሞገሱ ቀንድ ነው የሚሰጠው። ገባሽ? ቀንድ ሰጠው ቀንድ ስለሌለው ነው። እሺ ስለዚህ እነዚህኞቹ ከስንት ከ14000 እስከ 14 15 16 17 19 13 በጣም አሪፍ። ስለዚህ ሰው እንደያቁ መስራት ይችላል። ሰው በአቅሙ በቀሩ ይባላል እኮ ከነተራሱ። ቆንጆ ቆንጆ በጎች ናቸው ያሉት። ይሄ ደግሞ 16 በጣም አሪፍ። ስለዚህ ጨርሰናል በጎቹ። ጨርሰናል። አድራሻችሁን ንገረን። ታምበረክ ኮተቤ በክተራ። በተጨማሪ ደግሞ ስልክም ካለ ስልክ 10 64 71 14። እሺ ጊዜን ስለሰጠህን እናመሰግናለን። መልካም በዓል ለሁላችሁ። እሺ ተመልካቾች የበግና የፍየል ዋጋ ምልከታችን ይህን ይመስል ነበር። ጥሩ ነገሮችን እንዳገኛችሁ አምናለሁ። እንደዚህ ነገሮች ደግሞ ቶሎ እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቻናሉ ብራንድ አፕ ነው። ለዛሬ ቻው።